እንግዲህ በዚህ ገለጻችን እምናየው በጣም ወሳኝ የሆነ አንድ ጥያቄ ነው። የመጀመሪያዎቹ የክርስቶስ ሐዋርያት ካለፉ በኋላ ክርስትናንን ማን ነው የመራው? ማን ነው የቀረጸው? ዛሬ የምንዳስሰው በትክክል ይሄን የሰዎች ትውልድ ነው። ያው ይሄ ጥያቄ በተለይ በጥንቱ የክርስትና ዘመን ቀላል አልነበረም። በጣም ወሳኝ ጥያቄ ነበር። መልሱን ደግሞ የምናገኘው ሐዋርያን አበው በሚባሉ በጣም አስደናቂ ግለሰቦች ታሪክ ውስጥ ነው። እሺ፣ እስቲ አሁን ወደ ዝርዝሩ እንግባ። እነዚህ ሰዎች ማለት ነው እንዲሁ ተራ ተከታዮች አልነበሩም። በፍጹም። እነማን ነበሩ ካልን በአዲስ ኪዳን ውስጥ በስም ከምናውቃቸው ከታላላቆቹ ሐዋርያት እግር ስር ቁጭ ብሎ የተማሩ ቀጥተኛ ደቀ መዛሙርት ነበሩ። እናም የተረከቡት ኃላፊነት ቀላል አልነበረም። አስቡት እስቲ፣ እምነቱን የመጠበቅና የማያቋርጥ ስጋት ውስጥ የነበረን ማኅበረሰብ የመምራት ትልቅ ኃላፊነት ነበረባቸው። በሌላ አነጋገር ችቦውን ተቀብሎ ወደፊት መውሰድ እና ከሁሉም በላይ ክርስቲያን መሆን ማለት በትክክል ምንድን ነው የሚለውን መግለጽና ማስረዳት ነበረባቸው። ይሄ ሰንጠረዥ የሚያሳየው ነገር በጣም ወሳኝ ነው። ዝም ብሎ የተገኘ እውቀት እንዳልነበራቸው ነው የሚያሳየው። ቀጥታ ከምንጩ ነው የቀዱት። ለምሳሌ የአንጾኪያው አግናጢዮስን ብንወስድ ከዮሐንስ ነው የተማረው። ሄሬኔዎስም እንደዛው፣ ከሌምንጦስ ደግሞ ከጴጥሮስ። ይሄ ማለት ትምህርታቸው የሰማሁት ሰምቼ ነው አይነት ወሬ ሳይሆን ከዋናው ከውስጠኛው የሐዋርያት ቡድን በቀጥታ የመጣ መሆኑን ነው የሚያረጋግጠው። እሺ፣ የገጠማቸው ፈተና በጠላት በተሞላ ዓለም ውስጥ በሕይወት መትረፍ ብቻ አልነበረም። አይደለም፣ ሌላ ትልቅ አእምሯዊ ፈተና ነበረባቸው። ይሄውም የእምነቱ መሠረት የሆኑትን በጣም ውስብስብ ሐሳቦች እንዴት ነው ለሰዎች ግልጽ አድርጎ የሚያስረዱት የሚለው ነበር። አንዱና ዋነኛው ውስብስብ ጽንሰ ሐሳብ ደግሞ ቅድስት ሥላሴ ነበር። የአምላክን ባሕሪ ማስረዳት ማለትም በአንድ አምላክ ማመን፣ ግን ደግሞ ያ አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ በሚባሉ ሦስት እኩል አካላት እንዳለው ማስረዳት ቀላል አልነበረም። በተለይ የአንጾኪያው አግናጢዮስ ይህን አስተምሮ ግልጽ በማድረግ ይታወቃል። ይሄ የአግናጢዮስ አባባል በቃ ነጥቡን ነው የሚመጣው። ሊደርሱበት የፈለጉት ያንን ስስ ሚዛን ነው። አንድ መለኮት በሦስት አካላት ሲል፣ ነገር ግን ያለ መከፋፈልና ያለ መቀላቀል። ይህ ነው ዋናው ቁም ነገር። አንድ አምላክ ግን ሦስት የተለያዩ አካላት። ሌላኛው ትልቅና ማስረዳት የነበረባቸው ጉዳይ ደግሞ የኢየሱስ ክርስቶስን ባሕሪ ነው። የሥጋዌ የምንለው ማለት ነው። እንዴት ነው አንድ አካል ሙሉ በሙሉ አምላክ ግን ደግሞ በተመሳሳይ ሰዓት ሙሉ በሙሉ ሰው ሊሆን የሚችለው? ይህን ለማስረዳት እንደ ሄሬኔዎስ ያሉ ሊቃውንት በጣም ጥልቅ ማብራሪያ ሰጥተውበታል። ሄሬኔዎስ ነገሩን የሚያስረዳበት መንገድ ደግሞ በጣም የሚገርም ነው። ይህንን ንጽጽር እስቲ እንመልከት። ክርስቶስ የዳዊት ልጅ ነው፣ ግን ደግሞ የዳዊት ፈጣሪ ነው። ከአብርሃም ዘር ነው የመጣው፣ ግን ደግሞ ከአብርሃም በፊት ነበር። የሚታይ ሰው ግን ደግሞ የማይታይ አምላክ። ይሄ የሚያሳየን ምንድነው? ክርስቶስ ግማሽ ለግማሽ ሳይሆን በአንድ ጊዜ ሙሉ በሙሉ ሁለቱንም እንደሆነ ለማስረዳት ቅዱሳን መጻሕፍትን እንዴት በጥበብ እንደተጠቀሙበት ነው። እንግዲህ ይህ ሁሉ ስነ መለኮታዊ ክርክር ዝም ብሎ የመጻሕፍትና የትምህርት ጉዳይ እንዳይመስለን በፍጹም። ለእነዚህ መሪዎች ያመኑበት እምነት የሕይወትና የሞት ጥያቄ ነበር፣ ቃል በቃል። በዛን ዘመን በሮም ግዛት ውስጥ እኔ ክርስቲያን ነኝ ብሎ ማወጅ በቃ የሞት ፍርድ እንደመቀበል ነበር የሚከበረው። ስለዚህ የገጠማቸው ስደት እና መከራ አእምሮ ከሚገምተው በላይ ነው። ታሪካቸው ደግሞ የእምነታቸው ጥልቀት ምን ያህል እንደሆነ ነው የሚያሳየን። ለምሳሌ የአንጾኪያው አግናጢዮስን እንውሰድ። በንጉሥ ትራጃን ዘመን ነው የታሰረው። መጨረሻውም በሮም አደባባይ ለተራቡ አንበሶች መጣን ነበር። ይሄ ዝም ብሎ ግድያ አይደለም፣ ሌሎችን ክርስቲያኖች ለማስፈራረት ትልቅ ትዕይንት ተደርጎ የተዘጋጀ ነበር። ሌላው ደግሞ የአቴናው ዲዮናስዮስ ነው። ይህ ሰው ደግሞ በሐዋርያው ጳውሎስ አስተምሮት የተቀየረ የቀድሞ ፈላስፋ ነበር። ነገር ግን የእውቀት ሰው መሆኑ ከመንግሥቱ ጭካኔ አላዳነው። በንጉሥ ዶሚቲያን ዘመን በሰይፍ ተገድሏል። በመከተል ደግሞ የሮሙ ክሌምንቶስ የሮም ጳጳስ በመሆኑ ዋነኛ ኢላማ ነበር። ፍጻሜውም ከባድ መልህቅ ታሰረውበት ወደ ባሕር መጣ ነበር። እናም የእነዚህ ሁሉ መሪዎች ታሪክ የሚያሳየን አንድ ወሳኝ ነገር አለ። እምነታቸውን ከመካድ ሞትን መርጠዋል። ለእነርሱ እምነት ከሞት በላይ ነበር። እናም ይህ የስደትና የጽናት ታሪክ ምን ያህል ከባድ እንደነበር ለመረዳት እስቲ የኤልዳውን የቅዱስ ጊዮርጊስን ታሪክ በዝርዝር እንመልከት። የእርሱ ታሪክ የዚህን ጽናት ትግ
ያሳየናል። እስቲ የደረሰበትን መከራ ተመልከቱ። ከንጉሥ ዲዮቅልጥያኖስ ፊት ቀርቦ ሀብቱንና ማዕረጉን ሁሉ ትቶ እምነቱን አወጀ። ከዚያም ሰውነቱ እስኪተለተል ተገረፈ። ሹል ብረት ያለው ጫማ እንዲለብስ ተገደደ። አመድ እስኪሆን ተቃጥሎና በወፍጮ ተፈጭቶ በተአምር ከሞት ተነሳ ይላል ታሪኩ። አስማተኛም መርዙን ቢያጠጣውም ምንም አልሆነም። ይሄ ሁሉ ጽናቱ ደግሞ ብዙ ተመልካቾችን ወደ እምነቱ ስቦ እነርሱም ለሰማዕትነት በቅተዋል። እናም የጊዮርጊስ ታሪክ እምነት በግዙፍ ኃይል ላይ እንዴት ድል እንደሚነሳ የሚያሳይ ኃይለኛ ምልክት ሆነ። እሺ፣ ይህ ሁሉ መሥዋዕትነት፣ ይህ ሁሉ ስቃይና የአእምሮ ልፋት ውጤቱ ምንድን ነበር? ለምን አስፈለገ? በፍጹም በከንቱ አልቀረም። አንድ አባባል አለ፣ የሰማዕታት ደም የቤተ ክርስቲያን ዘር ነው የሚል። እናም የሆነው በትክክል ይሄ ነው። ስደቱ እና የመሪዎቹ ጽናት እንቅስቃሴውን ከማዳከም ይልቅ እሳት ላይ እንደመጨመር ነዳጅ ሆኖ ይበልጥ እንዲጠንክር አደረገው። እናም ያስቀመጡት ርስት እስከ ዛሬ ድረስ የዘለቀ ነው። እንደ ሥላሴ ያሉ ዋና ዋና አስተምሮቹን አጸኑ፣ ለሚመጣው ትውልድ በጽሑፍ የተቀመጠ መሠረት አኖሩ፣ በከባድ ፈተና ውስጥ እንዴት በእምነት መጽናት እንደሚቻል በተግባር አሳዩ። ከሁሉም በላይ ሐሳብና እምነት ከግዙፍ መንግሥታት የበለጠ ኃይል እንዳላቸው አረጋገጡ። በቃ ቤተ ክርስቲያንን ከትንሽ ስብሰብነት ወደ ዘላቂና ዓለም አቀፍ እምነት የቀየሩት እነርሱ ናቸው። እና የሐዋርያውን አበው ታሪክ አንድ ትልቅ ጥያቄ እንድናነሳ ያስገድደናል። ምንድን ነው አንድን እምነት፣ አንድን ሐሳብ ፈጽሞ ሊሰበር የማይችል የሚያደርገው? አንድን ነገር እስከ ሞት ድረስ ዋጋ ያለው እንዲሆን የሚያደርገው ምንድን ነው?